ዛሬ ቪዲዮን እንዳያችሁት በጣም ከባድና አስደንጋጭ የሆነ ጸብና ብጥብጥ ነበረ። ሰላም የኔ ውድ ቤተሰቦች እንዴት ናችሁልኝ? ለዚህ ቤት አዲስ ከሆናችሁ ቤተሰብ እየሆናችሁ አበረታቱኝ። በመጀመሪያ ደረጃ ቅምጥሌ ስላየንሽ እጅግ በጣም ደስ ብሎናል። 2 ቀን ጠፍተሽ ናፍቀሽን ነበረና ስላየንሽ ደስ ብሎናል። እንኳን ደህና መጣሽ፣ እንኳን በሰላም ተመለሽ ማለት እወዳለሁ። ዛሬ እንግዲህ 2 ነገሮች ተፈጥረዋል። አንዱ በጣም ደስ የሚል፣ አንዱ ደግሞ እጅግ በጣም የሚያስጠላ ነገር ተፈጥሯል ማለት ነው። እሱም ምንድነው? ደስ የሚለው ነገር ጋር ስጀምርላችሁ ሀይሚዬ ወደ ቤቷ ተመልሳ ቤቷንም ራሷንም ለማስከበር መሞከሯ በጣም ደስ ብሎኛል። ምክንያቱም እንደሰማችኋት እንግዲህ ትናንትና በተለቀቀው ቪዲዮ በጣም ከፍቷታል፣ በጣም ደብሯታልም፣ አዝናለች። ስሜን እየጠራች ከሀይሚ ያላገኘውን ፍቅር ከሀይሚ ያልሰጠችህን ነገር እኔ እሰጥሃለሁ እያለች ጊዜ ስሜን እየጠራች ነበር። እንደዛ ደግሞ መሆን የለበትም። እኔ መልካም ሕይወት ይሆንላችሁ ብዬ ጥዬ ወጥቻለሁ። ለምን ስሜን ታነሳለች? ለምን ስሜን ትጠራለች? እኔ ክብሬ ስነካ አልወድምና በዛ በጣም ተናድጃለሁ። ቤት ውስጥ መታ ደግሞ ባደረገችውና በሆነው ነገር በጣም ተናድጃለሁ። በቃ ማለት ከህይወታችሁ ወጥቻለሁ ብልም ያየሁት ነገር ግን አላስቻለኝም፣ አናዶኛል፣ አበሳሽቶኛል ብላለች። ያ ደግሞ ምንድነው? ፍቅር ስላላት ነው ለብሩኬ። አሁንም ፍቅር ስላላት ቤት ድረስ መታ ልጅቷ ባደረገችው ነገር በጣም ተደብራለች፣ ተከፍታለች። እንግዲህ ዛሬ ወደ ቤቷ መታ ነበረ። ቤትም ስትመጣ እንዳያችሁት ብሩኬን አላገኘችውም። በእርግጥ ደውላለት ወደ ቤት እየሄድኩኝ ነው ነይ ብሏት፣ ያው ቀድማም ነው የደረሰችው። ቤት ገብታ ነበረ። እንግዲህ ያው እንዳያችኋት ደስተኛ ነበረች ስትገባ። ፎቶ አዲስ የተለጠፈ ፎቶ አለ ቤት ላይ ምናምን የተሰቀለ። እነሱን ስታገኝ ትንሽ ሙዷ መለስ ብሎ ደስ ብሏት ነበረ። ግን ያው ብሩኬ ከመጣ በኋላ ቅይር ነው ያለችው። ከብሩኬ ጋር ከባድ የሆነ ጭቅጭቅ ውስጥ ገብተው ነበር እንዳያቸዋት። አይጠቅምም ሀይሚዬ የኔ እናት። የትኛውንም ያክል ሊያናድድሽ ይችላል፣ ግን ደግሞ ያው ወንድ ልጅ እንደ ሴት ልጅ አርቆ ብዙ ነገሮችን ሊያስብ ይችላል። ገብቶሻል? ልክ ነሽ እኮ አንቺም እያንዳንዱ በተናገርሽው ነገር ምንድነው ብሩኬ፣ ለዚህ ሁሉ ተጠያቂ ብሩኬ ነው። ምክንያቱም ሴቶቹን ልክ እንደ በቃ ከልክ በላይ ስለሚያቀርባቸው ስለሚንከባከባቸው ከዛ ወደ ፍቅር ገባን እያሉ ይመጣሉ። ያ ነገር ደግሞ ገደብ እንዲኖረው ደጋግሜ ነግሬው አልሰማኝም። እና አሁንም ቢሆን እኔ ተጠያቂ የማደርገው ብሩኬ ነው ያለችው። ልክ ነሽ። አዎ ብሩኬ ባያመጣቸው ብሩኬ ባይቀርባቸው ኑሮ እዚህ ሁሉ ነገር ባልገባችሁ ነበር። ግን ደግሞ ወንድ ልጅ ልክ እንደ ሴት ልጅ አርቆ ይቺ ልጅ የሆነ ነገር ነገ ልትፈልግ ትችላለች፣ የሆነ ነገር ነገ ወደ ሆነ ነገር ውስጥ ገብቻለሁ ልትል ትችላለች ብሎ አርቆ ላያስብ ይችላል። ምክንያቱም ሴት ልጅ በጣም ረቂቅ ናት፣ ብዙ ነገር አርቃ ታስባለች። እና እነዛን ነገሮች ደግሞ ነግሬዋለሁ ብለሻል፣ ግን ደግሞ በደንብ ነገሮች እስከሚገቡት ነገሮች እስከሚስተካከሉ በእርግጥ እየተማረበት ነው ብዬ አስባለሁ። አሁን ላይ ባለው በተፈጠረው ነገር ከዚህ በኋላ ትልቅ ትምህርት ይወስዳል ብዬ አስባለሁ። ግን ከጎኑ ሆነሽ መታገል አለብሽ። በቃ ፍቅር መስዋዕት ነው አይደለ? ለፍቅርሽ መስዋዕት መክፈል አለብሽ። እስከዛሬ 2 ዓመት ሙሉ መስዋዕት ከፍለሽ አሁን ላይ በቃ የራሱ ጉዳይ ነው ሁሉም ነገር እንደፈለጋችሁ ሆኖ ይመቻችሁ፣ ህይወታችሁን ኑሩ ብለሽ መውጣት የለብሽም። ለምን ሲባል አንቺ በለፋሽበት ህይወት የማንም ዘላን እንደዚህ እየበረገዱ የሰው ቤት የሚገቡ ዘላኖች ስነ ስርዓት የሌላቸው ለነሱ ሁሉንም ነገር ጥለሽ ለምን ትሄጃለሽ? አሁንም ቢሆን በተቻለሽ መጠን ብሩኬን ቁጭ አድርገሽ እንደዚህ በጩኸት በጸብ መጭቅጭቅ ሳይሆን ቁጭ አድርገሽ በደንብ መንገር ያለብሽ፣ ይሄም ሳይዝሽ መንገር እስካለብሽ ጥግ ድረስ ንገሪው። መንገር ያለብሽን ምን መጥፎ እንደሆነ ሴቶች ምን እንደሚፈልጉ በቃ እያንዳንዷን ነገር ብትንትን አድርገሽ አስረጁ። ቁጭ አድርገሽ በጸባይ በፍቅር ንገሪው። ከዛ ውጪ ያው አብሳላት ከመጣች በኋላ እንግዲህ ነግራታለች። ሁለተኛ ቤቴም ህይወቴም ስሜንም እንዳጠሪ እዚህ ቤትም እንዳላይሽ ብላ አስጠንቅቃታለች። እንግዲህ አጅሪት ደግሞ መብቴ ነው እመጣለሁ፣ ምክንያቱም ጥለሽ ወጥተሻል። ጥለሽ ከወጣሽ ደግሞ አያገባሽም፣ መምጣት እችላለሁ። አንቺ ነሽ ጥለሽ የወጣሽው፣ አንቺ ነሽ አልፈልግም ያልሽው። እሱ ብዙ ነገር አንቺ ጋር ለመሆን ለአንቺ ፍቅር ለመስጠት አንቺን ለመመለስ ብዙ ጥረት አድርጓል። ስለዚህ አንቺ ነሽ አልፈልግም ብለሽ የወጣሽው። አልፈልግም ብለሽ ከወጣሽ ደግሞ እኔ ከሱ መቼም ማርቅም፣ ከሱ አታጭኝም፣ ከዚህ ቤትም አልጠፋም ነው ያለችው። እንግዲህ አይኗን ፍጥጥ አድርጋ ማለት ነው። ታዲያ ለእንደዚች አይነት ፈጣጣ ነው ህይወትሽን ቤትሽን ለቀሽላት የምትሄጁ? ሴቱ እኮ አሁን የሆነ ይሄ በሰማይ ላይ የሚበረው አሞራ ምንድን ነበር ስሙ? በእናታችሁ የሆነ ስጋ ሲያይ የሆነ ብድግ አድርጎ የሚሮጥ ልክ እንደዛ አይነት ሆኗል አንዳንድ ሴቶች ማለት ነው።
በቃ ያለ ምንም ልክ እንደ አብሳላት አሁን አብሳላት ከሀይሚ ጋር እንድታስታርቀው ጠርቷት ያለ ምንም ርህራሄ ያለ ምንም ሼሄም ያለ ምንም በቃ ለሴት ልጅ ናት እሷ እኮ ትጎዳለች ብሎ ያለ ማሰብ ልክ እንደዛ አሞራ ነው መንጠቅ የፈለገችው ማለት ነው። ግን አይሳካላትም። ይሄ ምንድን ነው? ሀይሚ የኔ ውድ እህት፣ የኔ ቆንጅዬ፣ የኔ አበባ ተረጋጊ። የምሬን ነው ምልሽ። ለመሰለሽ አሁን ብሩኬ ከባድ ልክ እንደባለፈው አንቺ አልፈልግም እንደዛ ሲለፋ ተንበርክኮ ይቅርታ ሲጠይቅሽ ምናምን አልፈልግም ብለሽ እምቢ ብለሽ በኋላ ደግሞ እሱ ቁርጥ ብሎ ተስፋ ቆርጦ በቃ ብዙ ነገር ውስጥ ሲገባ አንቺ ደግሞ እንመለስ ብለሽ መጠየቅ ጀመርሽ። ግን ደግሞ ነገሮች ሲደጋገሙ አንቺ ጋም ከባድ ተስፋ መቁረጥ ሊመጣ ይችላል፣ እሱ ጋም ደግሞ ከባድ ተስፋ መቁረጥ ሊመጣ ይችላል። ይሄ ነገር የሆነ አንዳንዴ መቼም አናጣውም ያልነው ነገር በራሳችን ስህተት በራሳችን ጥፋት መታገስ ስንችል ባለመታገሳችን ልናጣው ስለምንችል እባክሽ ተጠንቀቂ ሀይሚዬ ተጠንቀቂ። ምክንያቱም አሁን ዛሬ ራሱ የተናገርሽው ቃል እሱን ይጎዳዋል። እውነት ለመናገር ውስጥሽ ንጹህ ነው አውቃለሁ። በቃ አለ አይደለ ይሄ ተንኮል፣ ቂም፣ ይሄ ክፉ መጥፎ ሀሳብ መጥፎ ሴራ የለም ውስጥሽ ንጹህ ነሽ። የመሰለሽን ነው የምትናገሪው። ግን ደግሞ አንዳንዴ ባለቤቱን የተናገርሽውን ሰው ሊጎዳው ይችላል። አሁን ዛሬ ፎቶ ግድግዳ ላይ ከመለጠፍ ልብ ላይ ብትለጥፈኝ ይሻላል። ደግሞ አትወደኝም እያስመሰልክ ነው አታስመስል አልሽ። እንደሚወድሽ እንኳን አንቺ ዓለም ያውቀዋል። እንኳን አንቺ እኛ ተመልካቾች በአካል የማናቃችሁ በቪዲዮ ሚዲያ ላይ አይተን ምን ያክል እንደምትዋደዱ ስለምናቅ ነው አይደለ እንደዚህ እየታገልንላችሁ ያለ ነው። ከስንቱ ጋር እየተጣላን በኮሜንት በምን በቃ አንዴ ሀይሚን ደገፋችሁ ሲሉ አንዴ ብሩክን ነው የደገፋችሁ ሲሉ በኮሜንት ሲሳደቡ ስንት ነገር የምንታገለው እኮ እናንተ ስለምትዋደዱ ስለምትፋቀሩ በፍጹም መለየት የሌለባቸው ልጆች ናቸው። በመካከላቸው ጠላት እየገባ እንጂ የሚያበጣብጣቸው እነሱ ፍቅር አላቸው። ፍቅር ስላላችሁ እኮ ነው። በዚህ ልክ ለተመልካችም ለሚወዷችሁም ተመልካች አስቡልን። ለምንድን ነው እንደዚህ የምትይው? ሀይሚዬ ማለት ተስፋ ሊቆርጥ ይችላል። እንደሚወድሽ ውስጥሽ እያወቀ እንዴት እንደዚህ አትወደኝም አታስመስል እያልሽ በአንዳንድ ቃላቶች ባሰብሪው ጥሩ ነው ብዬ ነው ማስበው። ምክንያቱም ነገ ይቆጭሻል ሀይሚዬ። በኋላ ላይ ደግሞ ተመልሰሽ በቃ አስቀይሜዋለሁ ብዙ ውስጡን የሚጎዱ ነገሮች አድርጌያለሁ ምናምን ታያለሽ ራስሽ ተመልሰሽ ማለት ነው ልክ እንደባለፈው። ስለዚህ ቀድሞ መጠንቀቅ፣ አንዳንድ ነገሮችን መቆጠብ ጥሩ ነው። መንገር ያለብሽን ንገሪው፣ መምከር ያለብሽን ምከሪው። ግን ደግሞ ልጅቷ ፈጣጣ ናት ሀይሚዬ፣ እንደምታያት ናት ፈጣጣ ናት። ደብድቦ ደግሞ ሴት ልጅ ውጭ የሚለው ማለት ከባድ ነው። በአሁን ሰዓት ህግ ይጠይቀዋል። ሴት ልጅ ላይ እጅ ማንሳት በአሁኑ ህጉ ከብዷል። እንደምታውቂው ነው። እንኳን አይደለም ሴቷ ላይ ባለፈው ዳኒን ስለመታ አይደለ እንዴ የ5 ዓመት እስራት ምናምን ተብሎ ስንት ውጣ ውረድ የነበረው። አንቺ ራስሽ እንዳይከስብሽ አንቺ ራሱ ሳትፈልጊ እሱ ቤት እየሄድሽ ስንት መስዋዕት የከፈልሽው ለዛ አይደለ እንዴ?